ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። ዛሬ ሰኞ ነው። በዚህ ሳምንት ሊደረጉ የሚችሉ ዝውውሮችን እንደዚሁም ደግሞ የተጠናቀቁ ዝውውሮችንም እንመለከታለን። አርሰናልን በተመለከተ ብሩኖ ጊማሬሽን ለማስፈረም ተቃርቧል የሚል መረጃ ዘአትሌቲክም ፋብሪዚዮም ዘግበዋል። ምናልባት ዛሬ የሕክምና ምርመራውን ሊያደርግ ወደ ለንደን ሊያመራ ይችላል የሚሉ መረጃዎችም አሉ። አንዳንዶች ወደ ፔን ያመራል ከኒውካስል ዩናይትድ ስብስብ ጋር ይቀላቀላል ይላሉ። አንዳንዶች ደግሞ ወደ ለንደን ነው የሚያመራው የሕክምና ምርመራውን ያደርግና የአርሰናል ተጫዋች መሆኑ ይረጋገጣል ብለዋል። የቀን ጉዳይ ካልሆነ ግን ብራዚላዊው አማካይ ወደ አርሰናል ማምራቱ የሚቀር አይመስልም። አርሰናልና ኒውካስል ዩናይትድ በብዙ ነገሮች ተስማምተዋል። የቀሩት ጥቂት ዝርዝር ጉዳዮች ናቸው። እንደ መረጃዎች ከ77 ሚሊዮን ፓውንድ በላይ አርሰናል ለዚህ ተጫዋች ይከፍላል። 77 ሚሊዮን ፓውንድ ሲደመር ማለት ነው ተጨማሪ ገንዘብ። እነዚህም ደግሞ ዝርዝር ጉዳዮች አሁን እያወሩባቸው ያሉ ጉዳዮች ናቸው ተብሏል። የመጀመሪያ ይፋዊ ጥያቄ በክለብ ለክለብ አርሰናል እስካሁን ድረስ አላቀረበም። ነገር ግን በጀርባ በወኪሎች በኩል ነገር ካጠናቀቁ በኋላ አርሰናል ይህንን አቅርቦ ሁለቱ ክለቦች እንደሚፈራረሙ ይጠበቃል። ኒውካስልም ምትክ ተጫዋች እየፈለገ ስለመሆኑ በተለይ እንደ ኒውካስል ክሮኒክልን የመሳሰሉ ለኒውካስል ዩናይትድ መረጃ ቅርብ የሆኑ የመረጃ ምንጮች እየዘገቡ ይገኛሉ። ከሳምንት በፊት ነው አርሰናልና ብራዚላዊ አማካይ በግል ጉዳዮች የተስማሙት። የመጨረሻ ዝርዝር ጉዳዮችን ፈጽመው ብሩኖ ጊማሬሽ የአርሰናል ተጫዋች መሆኑ ይረጋገጣል። በዚህ ሳምንት የጤና ምርመራውን እንደሚያደርግ ይጠበቃል። ምናልባት አንዳንድ መረጃዎች እንደሚሉ ዛሬ እንኳን ባይሆን በዚህ ሳምንት የጤና ምርመራውን አድርጎ የአርሰናል ተጫዋች ይሆናል። የሚፈርም ከሆነ ለአርሰናል በጣም ድንቅ ነው የሚሆነው። የአማካይ ክፍሉን ይበልጥ የሚያጠናክር ነው። ምናልባት በትልልቆቹ ክለቦች የተወሰደበትን ብልጫ በተወሰነ መልኩ ማቀራረብ የሚያስችል ትልልቆቹ ስል ፓሪስ ሰን ጀርማንና ባየር ሚኒክን እየጠቀስኩኝ ነው። እነዚህ ክለቦች ናቸው አሁን በተወሰነ መልኩ ከአርሰናል የተሻለ ስኳድ አላቸው ተብሎ የሚነገርላቸው። ግን ደግሞ አርሰናል አምና ባየር ሚኒክን ማሸነፉ ይታወቃል። አሁን እንደ ብሩኖ ጊማሬሽ አይነት ተጫዋችን ማግኘቱ ይበልጥ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ የመጀመሪያ ተገማች ከሚሆኑ ክለቦች መካከል አንደኛው እንዲሆን ያደርገዋል። ያው ፓሪስ ሰን ጀርማ ነው ሌላኛው። የሚያስደንቁ የመሀል አማካይ ስፍራ ተጫዋቾች አሉትና ቪቲኒያን፣ በተለይ ቪቲኒያን ታይፕ ተጫዋች አርሰናል ያስፈልገዋል እና ኳስን በጫና ውስጥ መጫወት የሚችል ይህ አይነት ተጫዋች ነው አርሰናል በደንብ የሚያስፈልገው። ምንም እንኳን ከዴክላን ራይስ ጋር የተቀራረበ ብዙ ኳሊቲ ቢኖረውም ብሩኖ ጊማሬሽ ኳስን በጫና ውስጥ በመጠቀም የተሻለው ተጫዋች ይመስለኛል እና ያንን አይነት ተጫዋች አርሰናል ማግኘቱ ይበልጥ ተፎካካሪ ያደርገዋል። የቪኒ ጁኒየርንም ጉዳይ በተመለከተ እንደዚሁ የተጣረሱ መረጃዎች እየወጡ ነው። አብዛኞቹ መረጃዎች በአንድነት የሚያረጋግጡት ቪኒና ሪያል ማድሪድ በአዲስ ውል ዙሪያ አልተስማሙም። እስካሁን ድረስ ምንም አይነት ስምምነት በሁለቱ መካከል የለም። ግን ደግሞ ሮክኔሽን ቪኒ ጁኒየር ወኪል ያው እንደምታውቁት ሮክ ኔሽን በጄዚ በአሜሪካዊ ራፐር የተመሰረተ በሱ ባለቤትነት የተያዘ ነው። በርካታ ታላላቅ ተጫዋቾችን የሚያስተዳድር ድርጅት ነው፣ ወኪል ድርጅት ነው። እናም ሮክ ኔሽን ከአርሰናል ውጭ ሌሎችም ክለቦች በዚህ ዝውውር ውስጥ እንደሚገቡ ተስፋ አድርጓል የሚል መረጃ ወጥቷል። ግን ደግሞ ዋነኛ የሚባለው ፈላጊው አርሰናል ሆኖ ቀርበዋል። ከሪያል ማድሪድ ጋር ከተለያየም ወደ አርሰናል የሚያመራበት እድል እጅግ በጣም ከፍተኛ ነው። ተጫዋቹም ተስማምቷል የሚሉ መረጃዎች፣ ፍላጎቱም አርሰናልን መቀላቀል ነው። በማድሪድ ካልተስማማ የመጀመሪያው ፍላጎቱ ማድሪድ ነው፣ እዛው መቆየት ነው። ግን ደግሞ የማይስማሙ ከሆነ ወደ አርሰናል የማምራትም ችግር እንደሌለበት ነው መረጃዎች የሚጠቁሙትና ይሄ በጣም አሪፍ ነገር ነው። ምናልባት ጄዚም የአርሰናል ደጋፊ መሆኑ የተወሰነ ያክል የሚጠቅም ነገር ካለው፣ ግን ሮክ ኔሽን ሌሎች ክለቦችም በዚህ ተጫዋች ዝውውር ላይ እንደሚገቡ ተስፋ አድርጓል የሚሉ መረጃዎችም አሉ። አርሰናል ሚኬል አርቴታ፣ አንድሪያ ቤርታ፣ ኃላፊዎቹ በሙሉ እና የባለሀብት ቤተሰቦች በሙሉ የቪኒ ጁኒየርን መምጣት ተማምነውበታል። የአርሰናል ገጽ፣ የአርሰናል መታወቂያ፣ የፕሪሚየር ሊጉ መታወቂያ እንዲሆን ነው የሚፈልጉት። ልክ ፕሪሚየር ሊጉን ስናስብ ቪኒ ጁኒየርን እንድናስብ ማለት ነው። አሁን ቀድሞ የሚመጣው ምናልባት ኤርሊንግ ብራውት ሃላንድ ሊሆን ይችላል። አርሰናል ግን እያሰበ የሚገኘው ወይም የአርሰናል ኃላፊዎች እያሰቡ የሚገኙት ቪኒ ጁኒየር የፕሪሚየር ሊጉ ምልክት እንዲሆን ያለፉት ዓመታት እነ መሐመድ ሳላ እነ ኤርሊንግ ብራውት ሃላንድ ይዘውት የቆዩትን አይነት ምስል ለፕሪሚየር ሊጉ እንዲሰጥ የሚፈልግ ተጫዋች ነው። ሰው በዚህ ሰዓት ፕሪሚየር ሊጉን ሲያስብ መጀመሪያ አይምሯቸው ላይ የሚመጣው ተጫዋች ቪኒ ጁኒየር እንዲሆን ነው የሚፈልጉትና በዚህን ያክል ይፈልጉታል። ሳምንታዊ ደሞዙም፣ ለዝውውር የሚከፈለውን ገንዘብ፣ ጥቅማጥቅም በተመለከተ፣ የምስል መብቱን በተመለከተ እነዚህም ሁሉ ጉዳዮች ለቪኒ በሚመች መልኩ አርሰናል ለማቅረብ ዝግጁ ነው።
ይህንን ነው የሚያሳዩት አብዛኞቹ መረጃዎች። ግን በመጀመሪያ ተጫዋቹ አሁን ወደ ማድሪድ ይመለሳል፣ ከጆዜ ሞሪኒዮ ጋር ይነጋገራል፣ የውሉን ጉዳይም ለመፈጸም ሙከራ ያደርጋል። ካልተሳካ ሌሎች አማራጮችን ስለሚያይ የመጀመሪያው ተመራጭ ክለቡ አርሰናል ይሆናል ማለት ነው። አብዛኞቹ መረጃዎች ይህንን የሚያረጋግጡ ናቸው። ግን አሁንም ሪያል ማድሪድ እጅ ላይ ነው ኳሱ ያለው። ቪኒ የሚፈልገውን ነገር ማድረግ ከቻለ ቪኒ በዛው በሪያል ማድሪድ ይቆያል። ግን ደግሞ አሁን እንደሚባለው በተለይም ደግሞ የውል ማራዘሚያ ቦነሱን ሪያል ማድሪድ መክፈል የማይፈልግ ከሆነ ወደ አርሰናል የሚያመራበት እድል ከፍተኛ ይሆናል። መጀመሪያ ግን ወደ ቫልደቤቢስ አምርቶ ከጆዜ ሞሪኒዮ ጋር ይነጋገራል። ጆዜ ሞሪኒዮም ለማሳመን ጥረት ያደርጋሉ። እንደሚፈልጉት ብዙ መረጃዎች እየወጡ ስለሆነ ለሪያል ማድሪድ ቅርብ የሆኑ መረጃዎች አሁን እየተናገሩ ወይም እየሰጡ እንዳሉት መረጃ በሪያል ማድሪድ እና በቪኒ ጁኒየር መካከል ሰፊ ልዩነት አለ። ማድሪድ ደግሞ የአንዲሁም አንዴ ለማስፈረም ተስማምቷል ብለዋል። ፋብሪዚዮ ሮማኖ ሂርዊጎ ብለዋል። በቀጣይ ጊዜያት የሕክምና ምርመራውን አድርጎ የሪያል ማድሪድ ተጫዋች መሆኑ ይረጋገጣል። ያለፉት ቀናት በማድሪድ እና በአርቢ ላይፕዚግ እንዲሁም ወኪሎቹን በተመለከተ ሁለት ናቸው ወኪሎቹ በሚል ድርድር ለማድረግ በጣም አስቸጋሪ ሁኔታዎች እንደተፈጠሩ ሪያል ማድሪድ ኃላፊዎችም እንደተበሳጩ የሚጠቁሙ መረጃዎች ወጥተው ነበረ። ይህንን ተጫዋች ሪያል ማድሪድ ያስፈርመዋል ከተባለበት ጊዜ ዘግይቷል፣ ግን ደግሞ በመጨረሻ እንደሚያገኘው ተረጋግጧል። 100 ሚሊዮን ዩሮ በላይ ይከፍላል እንደ ፋብሪዚዮ ሮማኖ መረጃ እና በጣም አሪፍ ነው። ከቪኒ ጁኒየር ጋር የሚያገናኝ ምንም ነገር የለውም። ምክንያቱም ጆዜ ሞሪኒዮ የአንዲሁም አንዴን ማጫወት የሚፈልጉት በቀኝ መስመር ላይ ነው። በቀኝ መስመር ማጥቃት፣ በቀኝ መስመር ክንፍ ላይ ነው ማጫወት የሚፈልጉት። ተጫዋቹ በሁለቱም እግሮቹ የሚጫወት በዓለም ዋንጫው ላይም በቀኝም በግራም በኩል ሲጫወት ተመልክተናል። በአርቢ ላይፕዚግም በተመሳሳይ በሁለቱም መስመሮች መጫወት የሚያስችል ግሩም ክህሎት ያለው ነው እና ማድሪድ በቀኝ መስመር ላይ ሊጠቀምበት ስለሚፈልግ ቪኒ ጁኒየር ደግሞ በግራ መስመር ላይ ስለሆነ ከቪኒ ጁኒየር ዝውውር ጋር ምንም የሚያገናኘው ነገር የለም ብሏል ፋብሪዚዮ ሮማኖ። ቼልሲ ቫለንቲን ባርኮን አስፈርሟል። በዓለም ዋንጫ የአርጀንቲና ስብስብ ውስጥ የነበረ ተጫዋች ነው። አርጀንቲና እንግሊዝን ካሸነፈች በኋላም ከጁድ ቤሊንግሃም ጋር የተጋጨበትን ሁኔታ እናስታውሳለን። አመፀኛ አይነት ተጫዋች ነው። ገና 21 ዓመቱ ነው። በእርግጥ ያው አርጀንቲና ተጫዋች ነው። ከስትረስቡ ነው የፈረመው። ያው እህት ክለብ ነው የፈረንሳዩ ክለብ ለቼልሲ። ከዛ ነው የፈረመው እስከ 2023 ድረስ ምዕራብ ለንደን ለመቆየት ፊርማውን አኑሯል። ከስትረስቡ በፊት በብራይተን መጫወቱ ይታወሳል። 6 የፕሪሚየር ሊግ ጨዋታዎችን አድርጓል። ከኮሪያ ስለወጣ አሪፍ ዝውውር ተደርጎ ሊወሰድ ይገባዋልና ቼልሲም ተጫዋች አስፈርሟል። የቀጣይ ጊዜም ተስፋ ያለው ተጫዋች ነው። ቦርማውዝ ዋንሎን ከሴቪያ በ11.1 ሚሊዮን ፓውንድ አስፈርሟል። የቀኝ ተከላካዩን 22 ዓመቱ ነው። አሁን መነሻ 9.4 ሚሊዮን ፓውንድ ሲደመር 1.7 ሚሊዮን ፓውንድ ይከፍላል። ረዥም ቁመት ያለው የማጥቃት ጠባይ ያለው ተከላካይ ነው። ሶስተኛ የቦርማውዝ ፈራሚ ይሆናል ማለት ነው በዚህ ክረምት። ማንቸስተር ዩናይትድን በተመለከተ የተለያዩ ተጫዋቾች ጋር እንደተለመደው ስሙ እየተያያዘ ነው። ትናንትና የወጡ መረጃዎች ከአርሰናል ሊዩስ ስኬሊ ለማስፈረም ሙከራ እንደሚያደርግ ንግግር ለማድረግ መጀመሪያ መረጃ የሰበሰበ መሆኑን የሚጠቁም ዘ ኢንዲፔንደንት መረጃ ይዞ ወጥቷል። ይሄ መረጃ ደግሞ አርሰናል ተጫዋቹን መሸጥ እንደሚፈልግና እንደማይፈልግ ለማረጋገጥ ለማወቅ የሚደረግ ነው። አርሰናል ተጫዋቹን እንደሚሸጥ ወይም የሆነ ያክል ቀዳዳ እንዳለ ማንቸስተር ዩናይትድ ካረጋገጠ ተጫዋቹን ለማስፈረም የሚደረገውን ዝውውር ይጀምራል ማለት ነው። መጀመሪያ ከተጫዋቹ ጋር ሁልጊዜ እንደሚያደርገው ዩናይትድ ከተጫዋቹ ጋር ይደራደራል። አርሰናል ከፈቀደ በኋላ ከተጫዋቹ ጋር ሲስማማ ቀጣዩን ስቴፕ ይሄዳል። ያም ደግሞ ከአርሰናል ጋር መስማማት ይሆናል ማለት ነው። የመጀመሪያው ማይልስ ሉዊስ ስኬሊ ነው። ግን አርሰናል ይህንን ተጫዋች መሸጥ አይፈልግም። አሁን ባለው ሁኔታ ምናልባት አስቸጋሪ ሁኔታዎች፣ አስገዳጅ ሁኔታዎች ሊመጡ የሚችሉት አርሰናል ሁሊያን አልቫሬዝን፣ ቪኒ ጁኒየርን፣ ሌሎችንም ተጫዋቾች ትልልቅ ተጫዋቾችን ካስፈረመና የግድ ገንዘብ ማግኘት ካለበት የወጪና ገቢ ያው ስርዓቱን ማስተካከል ስላለበት ማለት ነው። እንደ ሉዊስ ስኬሊ አይነት ተጫዋቾች የተጣራ ንጹህ ገቢ ትርፍ ስለሆነ የሚያስገኙት ያንን ማስተካከል ስለሚችሉ ለዛ ብሎ ሊሸጠው ካልቻለ በስተቀር በፍጹም ማይልስ ሉዊስ ስኬሊን የመልቀቅ ፍላጎት አርሰናል የለውም። ግን ማንቸስተር ዩናይትድ እያጣራ ነው። ሌላኛው ደግሞ ሉዊስ ሆል ነው ከኒውካስል ዩናይትድ። ተጫዋቹ ወደ ማንቸስተር ዩናይትድ ማምራት ነው የሚፈልገው። ይህንም በተደጋጋሚ አሳውቋል። ክለቡ በጣም ተበሳሽቷል። እንደውም ብዙዎቹ መረጃዎች እንደሚጠቁሙት ባለፈውም በዓለም ዋንጫ ስብስብ ውስጥ ያልተካተተው ያው ኤዲ ሃውም ከቦታው ወደ ሌላ ቦታ ወስደው ስላጫወቱት እንደሆነ ያስባልና ከኒውካስል ዩናይትድ ጋር ቀጣይ ጊዜን መቆየት አይፈልግም። ግን ደግሞ ወሳኝ ተጫዋቾችን አጥቷል ኒውካስል ዩናይትድ። አንቶኒ ጎርዶን ወደ ባርሴሎና፣ ቶናሊ ወደ ቶተናም፣ ብሩኖ ጊማሬሽ ወደ አርሰናል ለማምራት ተቃርቧል። ሌላ ተጫዋች ደግሞ ማጣት አይፈልጉም። ሊቨራሜንቶም በሁለቱም መስመሮች ላይ መጫወት የሚችል ተጫዋች ነው። እሱም ጉዳት ላይ ስለሆነም ሉዊስ ሆልን
ለመልቀቅ ፈቃደኛ ላይሆን ይችላል። ኒውካስል ዩናይትድ ግን ደግሞ ተጫዋቾች ከክለቡ እያመፁ እየለቀቁ ስለሆነ ምናልባት ማንቸስተር ዩናይትድ ጠንከር ብሎ ከሄደ ሊያገኘው ይችላል። የተጫዋቹ ፍላጎት ግን ወደ ኦልትራፎርድ ማምራት ነው። ቸልሲን ጨምሮ ሌሎች ክለቦች ይፈልጉታል። እሱ ግን ወደ ኦልትራፎርድ ማምራት ነው የሚፈልገው። ዩቬንቱስ የራንዳል ኮሎሙዋኒን ዝውውር ይፋ አድርጓል። የ2024/25 የውድድር ዓመት አጋማሽ በውሰት ቱሪን የነበረ ተጫዋች ነው። አሁን ወደዛው ተመልሷል። የአሁኑ ቋሚ ዝውውር ነው። አስቀድሞ በውሰት እንደነበረ ይታወቃል። 2024/25 ላይ 22 ጨዋታዎችን ነው በግማሽ ዓመት ያደረገው። 10 ጎሎችን አስቆጥሮ 3 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ወሳኝ ጎሎችንም አስቆጥሮ ነበረ። ዩቬንቱሶች በዚህ እጅግ በጣም ደስተኛ ናቸው። አምናም ክረምት ላይ ተጫዋቹን ለማስፈረም ከፍ ያለ ሙከራ አድርገው ስላልተሳካላቸው ነው በውሰት ወደ ሰሜን ለንደን አምርቶ ለቶተናም 1 ዓመትን ያሳለፈው። 41 ጊዜ ተሰልፎ ተጫውቷል። በታሰበው ልክ ስኬታማ አልነበረም። የቶተናም ቆይታው እስከ መጨረሻው ሳምንት ድረስ ላለመውረድ የተደረገ ፍልሚያ እንደሆነ ይታወቃል እና አምና ሲፈልጉት የነበረውን ተጫዋች ግን ካልተሳካ ሊባል ከሚችል የቶተናም ቆይታ በኋላ ዩቬንቱሶች አስፈርመውታል። የ2024/25ቱን ያንን አስደናቂ አቋም እንደሚመልስ ተስፋ አድርገዋል። እርሱም ምርጫው ወደ ቱሪን ማምራት ነበረ፣ ተሳክቶለታል። የ27 ዓመቱ ፈረንሳዊ የሉቺያኖ ስፓሌቲን ስብስብ የፊት መስመር ይመራል ማለት ነው። በ4 ዓመታት የሚከፈል 38 ሚሊዮን ዩሮ እና 3.2 ሚሊዮን ዩሮ ደግሞ ተጨማሪ ለወኪሎችን ለመሳሰሉ የሚከፈል ገንዘብ፣ ከዛ በቦነስ መልክ 12 ሚሊዮን ዩሮ ይህንን ገንዘብ ወጪ ያደርጋል። እስከ 2031 ድረስም በዩቬንቱስ ፈርሟል። ዩቬ ኬሪም አላይቬጎቪችን አስፈርሟል። የመስመር አጥቂውን ከባየር ሊቨርኩሰን ለማስፈረም 32 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ ቦነስ ይከፍላል። እስከ 2031 ተመሳሳይ ልክ እንደ ራንዳል ኮሎሙዋኒ ነው የፈረመው። በ4 ዓመታት የሚከፈል ገንዘብ ነው። እርሱም 18 ዓመቱ ነው። ቀጣይ መስከረም ላይ 19 ዓመት ይሞላዋል። በሁለቱም መስመሮች መጫወት ይችላል። በሁለቱም እግሮቹ እኩል ይጫወታል። በጣም ትልቁ ነገር ይሄ ነው። ጀርመን ኮሎኝ የተወለደ ቦስኒያዊ ተጫዋች ነው። አምና በውሰት በአርቤ ሳልዝቡርግ አሳልፏል። 44 ጨዋታዎችን አድርጎ 13 ጎሎችን አስቆጥሯል። 4 ጎል የሆኑ ኳሶችንም አመቻችቶ ማቀበል ችሏል። በሁለቱም እግሮቹ እኩል መጫወቱ የማይገመት ተጫዋች እንዲሆን አድርጎታል። ተከላካዮች መስመሩን የሚይዙበት ከሆነ ወደ መሃል ወደ ሳጥን እያጠፈ በግራ እግሩ በደንብ ጎል ማስቆጠር ይችላል። ደግሞ እያጠፈ ወደ መሃል እንዳይገባ ያንን ስፔስ ከዘጉበት ደግሞ መስመሩን ታኮም ክሮስ ማድረግም ይችላል። ወይ እያጠፈም ወደ ኒር ፖስት ማምራትም የሚያስችል ድንቅ ክህሎት ያለው ተጫዋች ነው። ለቦስኒያም 11 ጨዋታዎችን አድርጎ 2 ጎሎችን አስቆጥሯል። አንዱን ያለፈው የዓለም ዋንጫ ላይ እንዳስቆጠረ ይታወቃል። ፓሪስ ሰን ጀርማ ግብ ጠባቂ ለማስፈረም እያሰሰ ነው። ለጃፓናዊው ሱዙኪ 23.9 ሚሊዮን ፓውንድ ትና ተጨማሪ ለፓርማ አቅርቧል። አሪፍ ድርድር ላይ ናቸው ብሏል ፋብሪዚዮ ሮማን ጂያንሉካ ዲማርዚዮ ስካይ ስፖርት ላይ። የእንግሊዝ ፕሪሚየር ሊግ ክለቦችም የሚፈልጉት አይነት ግብ ጠባቂ ነው። ቪላ ዲዮ ማርቲኔዝ ከወጣ በሚል ዝርዝር ውስጥ አካቶት ነበረ። ፓሪስ ሰን ጀርማ ፌራን ቶሬስን ለማስፈረምም ከወኪሎቹ ጋር እየተነጋገረ ነው። ባርሳ የእቅዱ አካል እንደሆነ ነግሮታል። ግን ወጣለው ካለ መንገዱ ላይ አይቆምም ወይም ይፈቅድለታል። ፓሪስ ሰን ጀርማም ለባርሴሎና ጥያቄ ለማቅረብ የመጀመሪያ የተጫዋቹን ፈቃደኝነት ይፈልጋል። ይህንን እያደረገ ይገኛል። የዚህ ሳምንት አጠቃላይ ያሉ መረጃዎች እነዚህን ይመስላሉ ከሞላ ጎደል። ሌሎች ዝርዝር አንድ ተጫዋችን የተመለከተ አንድ ክለብ የተመለከተንም ዝርዝር ጉዳዮችን ደግሞ በቀጣይ እንመለከታለን። አመሰግናለሁ።